ሰበር ዜና የአፋብኃ ሰሜን አማራ ቀጠና በላይ ዕዝ ደጃዝማች አራተኛ ኮር የአገዛዙን 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ መደምሰሱ ተሰማ። ከዚሁ ጋር በተገናኘ በዚህ አውደ ውጊያ 253 የጠላት ኃይል የተደመሰሰበትን ውጊያ በመምራት ድሽቃና ብሬንን ጨምሮ በርካታ ክላሽና ተተኳሽ እንዲማረክ ትልቅ አስተዋጽኦ ካደረገ በኋላ ጀግናው የኮሩ ወታደር አደረጃጀት መምሪያ ኃላፊ በክብር ስለመሰዋቱ ለማወቅ ተችሏል። በዝርዝር እንመለከተዋለን። የሸዋም ጠቅላይ ግዛት እዝ ባደረገው ተጋድሎ የጠላት 104ኛ አየር ወለድ ቃኝ ጦር ሙሉ በሙሉ መደምሰሱ ተሰምቷል። በሌላኛው ግንባር በሸዋ ከመንዝና ግሻ አውራጃ ከሞላሌ ከተማ የተነሳው የአየር ወለድ ኮማንዶ በተመሳሳይ ወደ መለያና ወደ ባሽ ከተማ የተንቀሳቀሰ ቢሆንም ከፍተኛ ምት አርፎበት መስዋዕትነት ከፍሏል። ሌላኛው ዝርዝር ጉዳያችን ነው። የንግድ ባንክ ዲጂታል መታወቂያና የአብቁተ ብድር ማስመለስ እንቅስቃሴን በተመለከተ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጥብቅ ማስጠንቀቂያ ሰጠም። አረመኔው አገዛዝ በፈጠረው የህዝባችን ደካማ ጎን ስም በድጋሚ ተቋማዊ ጅምላ ግድያ እንዲፈጸም አንፈቅድም ብሏል። የምዕራብ አማራ ቀጠና ቴዎድሮስ እዝ ባወጣው መግለጫ ሌላኛው ጉዳያችን ነው። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ዋንታባት አንደኛ ኮር ጉና ክፍለ ጦር ጥብቅ መግለጫ ይዞ ወጥቷል። የአብይ አህመድ አገዛዝ የፋኖ መሪዎችንና የአርሶ አደሮችን ቤትና ሰብል በማውደም ላይ ይገኛል ብሏል። በዚህም በቀጠናው እየተደረገ በሚገኘው ከፍተኛ ለአስጨራሽ ውጊያ ከፍተኛ ምት ያረፈበት የአገዛዙ ኃይል ከፍተኛ ሰብአዊ ኪሳራን እያደረሰ ስለመሆኑ የጉና ክፍለ ጦር መረጃ ደርሶናል፣ እናስቃኛችኋለን። ጤና ይስጥልን። ከዓለም አቀፍ ፋኖ ሚዲያ የእኩለ ቀን መዋለ ፋኖ ዜና ጥንቅር ወደ እናንተ ወደ አድማጭ ተመልካቾች የሚደርሱበት ሰዓት ላይ እንገኛለን። ቀደም ሲል ያስተዋወቅናችሁን አበይት መረጃዎች ጨምሮ ሌሎችን በማካተት ወደ እናንተ እያደረስን እንቆያለን። ወንዳለቢክስ ደግሞ አብሬያችሁ እቆያለሁ። እናንተም እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው ዝርዝር ጉዳያችን ነው የምሸጋገረው። የአፋብኃ ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር ባደረገው ለአስጨራሽ ውጊያ የአገዛዙ 78ኛ ክፍለ ጦር 2 ሻለቃ ጦርን ሙሉ በሙሉ መደምሰሱን ገለጸ። በመተማ ወረዳ መሻ ቀበሌ የቆም ምሽግ ሰርቶ ህዝብ ሲያንገላታና ሲዘርፍ የሰነበተው ጠላት 78ኛ ክፍለ ጦር አካል ሬጅመንቶች ተደምስሰዋል። ታህሳስ 5 ቀን 2018 ዓ.ም በልዩ ወታደራዊ ዕቅድ የማጥቃት ውጊያ የከፈተው ልማደኛው በላይ ዕዝ ደጃዝማች አራተኛ ኮር ጎቤ ክፍለ ጦር፣ አርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጣ ደምሳሽ ፈጣን ተወርዋሪ ኃይል ጠላት የመሸገባቸውን ከፍተኛ ቦታዎች በመዝለቅ ንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ጠላትን የደመሰሰ ሲሆን ከመተማ ተነስቶ በነጋ ውሃ አድርጎም መሻ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው ጠላት በደጃዝማች አራተኛ ኮር አጣና ዋሴ ክፍለ ጦር ምት ደርሶበት ተልዕኮ እንዲከሽፍበት ተደርጓል። ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻ ደርሶ ከድምሰሳ ሊታደግ የተንቀሳቀሰው የአዊ ፋሽስት ሰራዊት ቀድሞ ስምሪት በተሰጣቸው በደጃዝማች አራተኛ ኮር ዘርአይ ክፍለ ጦርና ተከዜ ክፍለ ጦሮች መተላለፊያ መንገዱ መዘጋቱን ተከትሎ መሻ ለተከበበው ጠላት ሊደርስለት አልቻለም። ሁሉም መንገዶች የገሞራ ባህር ተደርገዋል። በቀበሮ ጉድጓድ ተወሽቆ የሰው ኃይሉና የመሳሪያ ክምችቱን ተጠቅመው እጅግ ከፍተኛ ቋሚ መከላከል ሲሞክር ቢውልም ልማደኞቹ በክላሽና ስናይፐር ግንባር እየነደሉ በጨበጣ በቦምብ እያቃጠሉ በሳንጃ እየተረተሩ የተማመነበትን ምሽግ በመስበር በወርቅ ቀለም የሚከተብ እጅግ አኩሪ የጀብዱ ታሪክ ፈጽመዋል። የጠላት 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ ተደምስሷል። በዚያ ወደ ውጊያ 253 የጠላት ኃይል የተደመሰሰ ሲሆን 58 የቆሰለ፣ 55 እጅ የሰጠው የተማረከ፣ 83 የተማረከ ክላሽ፣ 2 የተማረከ ብሬን፣ 1 ድሽቃ፣ 15 ሺህ ልዩ ልዩ ተተኳሽ ጥይቶች በፋኖ እጅ ገብተዋል። በማጥራትና ማብቃት ተሞርዶ የተሰናዳው ደጃዝማች አራተኛ ኮር በመተማና አርማጭሆ የነበረውን ጠላት እያፈራረሰው ይገኛል ተብሏል። ወደ አድማጭ ተመልካቾች አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ የአራተኛ ደጃዝማች ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ በቀጣይ ስልክ መስመራችን በመገኘት በቀጠናው የተደረገውን እልህ አስጨራሽ ውጊያ አስመልክቶ ዝርዝር መረጃ ጋርቶናል። ከዚህ ባሻገር በዚህ አውደ ውጊያ 253 የጠላት ኃይል በተደመሰሰበትን ውጊያ በመምራት ድሽቃና ብሬን ጨምሮ በርካታ ክላሽና ተተኳሽ እንዲማረክ ትልቅ አስተዋጽኦ ያደረገው የኮሩ የወታደራዊ አደረጃጀት መምሪያ ኃላፊ ሆነው
አርበኛ ብርሃኑ ሙላውም በክብር ተሰውቷል። በአፋባ በላይ ዘለቀ አራተኛ ደጃዝማች ኮር ወታደር አደረጃጀት መምሪያ ኃላፊ ሆነው የምዕራብ ጎንደር ዞን መተማ ወረዳ መሻ ቀበሌ ታህሳስ 5 ቀን 2018 ከጠዋቱ 12 ሰዓት የጀመረውን ውጊያ ከፊት ሆኖ በመምራት ሲዋጋና ሲያዋጋ ቆይቶ ከረፋዱ 5 ሰዓት ላይ በክብር መሰዋቱ ነው የተሰማ። አርበኛ ብርሃኑ ሙላው በ2013 ዓ.ም ጀምሮ ለእናት ሀገሩና ለአማራ ህዝብ ሲታገልና ሲያታግል የቆየና ዳር ድንበር ጠባቂ ጀግና ነበር። ፋሽስቱ የአብይ አህመድ መንግስት በአማራ ህዝብ ላይ የፈጸመ ያለውን ዘር ማጽዳት ዘመቻ ትክክል አለመሆኑን በመረዳት ከትግል ጓዶቹ ጋር በመሆን ነበር ፋኖን ያደራጅና ያታግል የነበረው። ወደ አድማጭ ተመልካቾች የአርበኛውን የህይወት ታሪክ በተመለከተ በሌላ መስተናዶ ወደ እናንተ የምናደርስ ሲሆን አጠቃላይ በአውደ ውጊያ የነበረው ሁነት ምን እንደሚመስል ግን የአርበኞች የአራተኛ ደጃዝማች ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ በቀጥታ ስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን ባንዲራው፣ እንደምናለህ? በቀጠናው ከትላንት በስቲያ ጀምሮ የተደረገው ለአስጨራሽ ውጊያ አጠቃላይ ይዘት ምን ይመስላል? አድማጭ ተመልካቾች አድርስልን። አመሰግናለሁ። አርበኛ ባንዲራው ግርማይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ በቅርብ ጊዜም ስናቀርብ እንደሰነበት ነው ወታደራችን የማደራጀት የማጠናከር ስራ እየሰራ ሰንብተናል። በተለይ በአውደ ውጊያ ላይ ትላልቅ ድሎችን ለማምጣት የስነ ልቦና ትጥቅ ጭምር ስናስታጥቅ ሰንብተናል። እኛ ሳይሆን የህዝብ አመራሮች ሳይቀሩ በነ አርበኛ ሀብቴ ወልዴ በነ ሻለቃ ሲሳይ አሸብር ጭምርት ስልጠና ተሰጥቶ ወደ ተግባር መግባት እንዳለብን እስከታችኛው ክፍል ግንዛቤ ማስጨበጥና አጫጭር ስልጠናዎች ሲሰጥ ሰንብተዋል። በዚህ መሰረት ሰራዊታችን ከሁሉም ክፍለ ጦሮች የተውጣጣ ኃይል እርምጃ መውሰድ እንዳለበት፣ ጠላትን በየቦታው እየደፈጡ መምታትና እንደ አስፈላጊነቱ ምሽግ በመስበር ጭምር መስበር እንዳለበትና ይህን ጠላት አንገቱን የማስደፋትና ሰፋፊ የቀጠናዎችን ነፃ ቀጠናዎችን የመፍጠር ነፃ ቀጠናዎችን የማግኘት እና በቁጥጥር ስር የመዋል ስራ ለመስራት ጥረት ስናደርግ ቆይተናል። እንደ አራተኛ ደጃዝማች ኮርም ይህን በቅድ ይዘን ስንንቀሳቀስ ሰንብተናል። በዚህ መሰረት እነዚህ ካሉ 6 ክፍለ ጦሮች መካከል መጠቀም ያለብን ኃይል በማዋጣት ተጠቅመናል። እንግዲህ በዚህ በነበረው በትናንትናው ዕለት በምዕራብ ጎንደር ዞን መተማ ወረዳ መሻ ቀበሌ ላይ ትልቅ ጀብድ ተሰርቷል። በዚህ ጀብድም የተሳተፉ አንደኛ ጎቤ ክፍለ ጦር፣ ሁለተኛ አርበኞች ክፍለ ጦር፣ ሶስተኛ ረመጡ ደጀን ክፍለ ጦር የተሳተፉ ሲሆን ሌሎች ክፍለ ጦር ለምሳሌ አጣናዋሴ ከመተማ የሚመጣውን ነጋው አካባቢና ወደ አንበሳው አካባቢ እንዲዘጋ በማድረግ ስራ ተሰርቶ በዛው አካባቢ ማደናቀፍና ጠላት ቶሎ ለዛኛው እንዳይደርስለት ተደርጓል። በተመሳሳይ ከምዕራብ አርማጮ በዘመናት ወይም ዘመነ በሪቅን አድርጎ በሞገስ የሚመጣውን ደግሞ ይሄ አካባቢ ላይ ደግሞ እንዲዘጉ የታዘዙት ዘራይ ክፍለ ጦርና ተከዜ ክፍለ ጦር ናቸው። እንግዲህ እነዚህ ባሉበት ቦታ በመዝጋት አብረው ያገዙ ሲሆን በዚህ በነበረው ውጊያ እንግዲህ በተከስኳቸው በዋናነት ግን ወደ ምሽጉ ቅድም በተከስኩት በመሻ ቀበሌ ላይ ምሽግ ውስጥ ነው የተገባው። ከፍተኛ የሆነ ቦታ ላይ ነው። እዚህ ቦታ ላይ ደፍቶ የሚገኘው የ78ኛ ክፍለ ጦር 5ኛ ሬጅመንት እና ሌላም አንድ ተወጣቶ የመጣ አለ። ለጊዜው ምርኮኞች ለይተው ያላወቁት ይህን የተሰባሰበ ኃይል ከጠዋቱ 12 ሰዓት ጀምሮ ውጊያ ተከፍቷል። እንግዲህ በትናንትናው ዕለት በ05 4ኛ ወር 2018 ዓ.ም ማለት ነው ከጠዋቱ 12 ሰዓት የጀመረው ውጊያ ሙሉ ቀን የተዋለው። ምክንያቱም ከፍተኛ የሆነ ቦታ ነው። ያ ብቻ ሳይሆን ምሽግ ቦታ ነው። በዚህ ቦታ ላይ በዚህ ስምሪት ትልቅ ድልና ትልቅ ጀብዶች ተገኝተዋል። ጠላት ሙሉ በሙሉ በሚባል አግባብ ተደምሷል ማለት ነው። የቀሩት በትንሽ ኃይል እንደቀረና ጊዜው እየመሸ በመሄዱ እነዛንም ሳይጨረሱ ቀርተው ነው ሙሉ በሙሉ መቆጣጠርና መደምሰስ ይቻላል። ብዙ በአብዛኛው የሚባሉ ምሽጎች ግን ተደምሰው ትንሽ የቡድን መሳሪያዎች ብቻ እንደቀሩ ነው። እንግዲህ ፋኖ ለጊዜውም ቢሆን ወደ ኋላ ወጥቶ እንደገና አደራጅቶ ደግሞ ራሱን የሚገባበት መንገድ እየፈጠረ ነው። በዚህ በነበረው ጀብድ በነበረው ውጊያ እንግዲህ በተፈጸመው ትግል
ከፍተኛ ጠላት የሞተ እንግዲህ 253 ነው እዛ ውስጥ ባለን መረጃ እና በምርኮኞች ጭምር የተረጋገጠው ማለት ነው። የቆሰለ 58 ይሄ ያው ጤና ጣቢያዎች ላይ ስለተጠቀሙ መጨረሻ ላይ እነሱም የተረጋገጠ ነው። ከፍተኛና መካከለኛ ማለት ምንም ደግሞ ማይተርፍ ያለ ቁስለኛ 58 እንደሆነ ይተረጋግጧል። እጅ የሰጠው ወይም የተማረከ 35 ነው የተማረከ። እንግዲህ በዚህ በነበረው ውጊያ ክላሽ 63 ተማርኳል፣ ብሬን 2 ተማርኳል። የተተኳሽ ያው የብሬንም አለ የክላሽም አለ የሁሉም ሲል ወደ 15000 ተማርኳል። አንድ ዲሽቃ ተማርኳል። ይሄ ነው እንግዲህ በትናንትናው ዕለት የተፈጸመ ጀብድ። እንደ ቀጠና አሁን ይሄ የነገርኩ ኃይል ከክፍለ ጦሮች ከነገርኩ በተለይ በዚህ ተሳትፎ የነበራቸው ምሽግ በመስበር 3ቱ ክፍለ ጦር ነው በዋናነት የተሳተፉ። ጎቤ ክፍለ ጦር፣ አርበኞች ክፍለ ጦርና አርማቱ ደጀን ክፍለ ጦር፣ ሌሎች ደግሞ በመዝጋት ላይ የተሳተፉ ሲሆን እነዚህ ውስጥም የተሳተፈው ከየብርጌዶች የተውጣጣ ኃይል ለዚህ ኃይል በቂ ነው ተብሎ የታሰበ ኃይል ብቻ ነው እንዲሳተፍ የተደረገ። ሌላው ደግሞ በተጠባባቂና ነገ በኋላ የሚሰጠውን ተልዕኮ ለመፈጸም በሙሉ ዝግጅት ላይ ይገኛል። አስፈላጊው ነገር ቀርቦለት አስፈላጊውን ዝግጅት አድርጎ የኮውን ትዕዛዝ ብቻ በመጠባበቅ ላይ ነው የሚገኝ። አሁንም እርምጃ በቅርብ ቀን ከዚህ በላይ እንደምንወስድ እንዲታወቅ ነው። በዚህ በነበረው ውጊያም እንደ ህዝብ ደግሞ መከላከያ መሻ ቀበሌ ላይ አንዲት ሴት ገደለ ሲሆን 2 ግለሰቦችን አቁስሏል። ከዛ ውጭ የግለሰብ ቤቶችን ያው የተለመደ ስለሆነ ጊዜ ማቅረቡ ብዙ ፋይዳ ባይኖረውም ምክንያቱም በአማራ ህዝብ ላይ ምንም አዳግም እርምጃ እንደሚወስድ ይታወቃል። የአማራን ህዝብ የማጥፋት ዘመቻ ስለሆነ ይዞት ያለ ቤት ንብረታቸውን አቃጥሏል፣ ዘረፋ ላይ ፈጽሟል ማለት ነው። እዛ አካባቢ ላይ ይሄ የሚጠበቅ ነው። ከዚህ በፊት የሚደረገው ነው፣ እያደረገው ያለ ነው። ወራሪ ስለሆነ ፋሽስት ስለሆነ ይህ መንግስት እናውቀዋለን። ይህን እያደረገን ያለ አሁንም ይህን አጠናክሮ ቀጥሏል። እነዚህ አይነት በማህበረሰቡ ላይም ጉዳት አድርሷል። ይህን የተረዳው ማህበረሰብ ግን በአብዛኛው በሚባል አግባብ ቤቴ ንብረቴ ሳይል ወጥቶ ጫካ ነው የገባ። ምክንያቱም ይሄ አካል ከኋላ የመጣ አካል ከፍተኛ ቁጥር ያለው ከኋላ የመጣ አካል አለ። ከማታ በኋላ እኛ ከለቀቅን በኋላ ምክንያቱም እንደሚወር እንደሚዘርፍ ይታወቃል። እነዛ እንኳን ለማንም አይደለም ለዛው አካባቢ ማህበረሰብ ነውና ለግለሰብ እንኳን አቅም አይኖራቸውም። ከምሽግ ውጭ ወጥተው ለመዝረፍ የተዳከመና የሞቱ ስለሆነ ማለት ነው አብቅተዋል። እና በማህበረሰቡም እንዲህ አይነት ጉዳቶች አድርሷል። አሁንም እስቲ ምን ማሳወቅ የምፈልገው ይሄን ተረድቶ ከማንኛውም ነገር ራሱን እንዲጠብቅና እንዲከላከል ከዚህ ዘራፊ ወራሪ ብልጽግና መንግስት ነኝ ከሚለው ራሱን እንዲከላከል በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ይሄን ትግል አሁን የጀመርነው ትግል በሁሉም አቅጣጫ እንደሚጀመር ሙሉ ተስፋ አለኝ። እንደኛ እንደ 4ኛ ደጃዝማች ኮር ግን ከዚህ በኋላ የሚቆም ትግል አንድን ሰዓት የሚያደናቅፍ ምንም ነገር የለም። ሰራዊታችንም በሙሉ ተነሳሽነት ነው። እንግዲህ በሰው ቁመት ልክ የቆመ ምሽግ ነው ሲሰብር የዋለ። ይሄን አጠቃላይ ያለውን ደግሞ በተቻለ አግባብ በቪዲዮም ትንሽ የኔትወርክ ችግር ስለገጠመና ስላልሰራልን ይሄን እናስተላልፋለን ሙሉ ማለት ነው። በቪዲዮም እናቀርባለን። እየደረሰ ያለውን ጉዳትን ቀረጻ እያደረግን ለእናንተና ለሚዲያዎች ሁሉም ያለም ህዝብ እንዲያው የኢትዮጵያ ህዝብ የአማራ ህዝብ እየደረሰበት ያለውን ችግር ሁሉም እንዲረዳ እናደርጋለን ማለት ነው። ይህን ካልኩ በዚህ ጨርስና ምናልባት እዚህ ላይ አርበኛ ባንዲራው በወገን በኩል እንደደረሰች ይሰራ ይሆን? ይህ ሁሉ ጀብዱ ሲሰራ እጅን በአፍ የሚያስጭን እጅግ በጣም አስደማሚ ተጋድሎና ድል ነው የተደረገው። ምናልባት በወገን በኩል የደረሰች ይሰራ ይኖር ይሆን? ለአድማጭ ተመልካች ቢያደርሱልን። እንግዲህ በወገን በኩል የደረሱ ጉዳቶች አሉ። በኋላ በደንብ አድርጌ ማቀርበው ይኖራል። ነገር ግን እዚህ ላይ ያያይዞ ለማንሳት እንደተሞከረው በወገን በኩል አንድ ከፍተኛ አመራር በክብር ተሰውቷል። ሲያዋጋ የዋለ እሱ ተሰውቷል። የተወሰኑ ደግሞ አባላት ያው ምሽግ ውስጥ ነው የገባን ቦምብ ነው ውጊያው ምንም ቦምብ ውጊያ ደግሞ ይታወቃል። ጃሊ እያለ ገብቶ ምሽግ እየሰበረ አንድ ከፍተኛ አመራራችን ተሰውቷል። የ4ኛ ደጃዝማች ኮር
የወታደራዊ አደረጃጀት መምሪያ ኃላፊ አርበኛ ብርሃኑ ሙላው ተሰውቷል። ሌሎችም 2-3 አባላትም በተመሳሳይ ተሰውተዋል። ያው መስዋዕትነት የሚያጋጥም ነው። ይሄ እነዚህ ነገሮች ገጥመውናል። ከዛ ውጭ ግን ይሄ ከዚህ ግባ የሚባል ከባድ የሆነ አደጋም የደረሰ ነገር የለም። ምክንያቱም ስታው ይሄ ዝም ብሎ ጋፍፎ የሚያመጣው በየቤቱ ስለልቦናው የደከመ የሞተ ታጋይ ፍላጎት የሌለው በየቦታው እያጠራቀመ እያመጣ የሚማግደው እንደማገዶ እንደ እንጨት ማገዶ የሚማግደው ኃይል እንጂ በትክክል አልሞና ተኩሶ የሚመታ ኃይል አይደለም። ቁጥር መብዛት ካልሆነ በስተቀር ተኩስ አይችልም። ይህ የሚፈጸመው በአብዛኛው ያው የኛ ኃይል ፊት ለፊት እየተሯሯጠ ስለሚሄድ ከብዛት ከሚተኩሰው እያርገበገበ ከሚተኩሰው በአጋጣሚ የሚሰዋ እንጂ አልሞ የሚመታ ኃይል የለውም። ይሄንም ራሱም ያውቃል፣ መንግስትም ያውቃል። ለዛው ጋር ያመጣው በዚህ ሁኔታ ላይ ግን ከከፍተኛ አመራር ትናንት ሲያደራጀ ነበር የተሰዋለ የእሱን በሚቀጥለው አቀርባለሁ ማለት ነው። ተፈቀደልኝ። መልካም እጅግ አድርገን እናመሰግናለን። አርበኛ ባንዲራው ግርማይ የደጃዝማች ኮር በቀጠናው ስላደረገው ትንቅንቅ ሰፋ ያለ መረጃ ለአድማጭ ተመልካቾች ስላደረስከን መልካም ጊዜ ይሁንልህ። ወደ አድማጭ ተመልካቾቻችን ተመልሰናል። በዚሁ በጎንደር ቀጠና ነው የምንቆየው። በጎንደር የተለያዩ ቀጠናዎች ከፍተኛ አውደ ውጊያ በማድረግ ድል እየተቀዳጀ የሚገኘው የፋኖ ኃይል አሁንም ማጥቃት እንቅስቃሴውን አጠናክሮ ቀጥሏል። ይህንን ተከትሎ ታዲያ ከፍተኛ ሽንፈት እየደረሰበት የሚገኘው የአገዛዙ ኃይል በሰራዊቱ አባላትና ቤተሰቦቻቸው እንደዚሁም በንጹሐን የአማራ ሕዝብ ዘንድ ከፍተኛ ጭፍጨፋና የሀብት ንብረት ማውደም እየፈጸመ ይገኛል። ይህንን ተከትሎ የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የሜጀር ጀነራል ማንተባት አንደኛ ኮር ጉና ክፍለ ጦር ጥብቅ መግለጫ ይዞ ወጥቷል። የአብይ አህመድ ስርዓት አብቅቶለታል። በሳት ፈትነው በድል እየገሰገሰው ያሉት የጉና ክፍለ ጦር የአገዛዙን ሰራዊትን በማንኮታኮት ትጥቅም በውጊያም የድል ፋሲካ ላይ እንገኛለን ብለዋል። የአገዛዙ ሰራዊት በፋኖ እየፈራረሰ ይገኛል። ሰራዊቱ ተሰላጅቷል። እጅ እየሰጠ ነፍሱን የሚታደገው የብርሃኑ ጁላ ሰራዊት በሺዎች የሚቆጠር ነው። አይበገሮቹ ለጠላት የእግር እሳት የሆኑት የጉና ክፍለ ጦሮች የብልጽግና አገዛዝን በመደምሰስ በየቀጠናው ወሳኝና ግዙፍ ኃይል እየሆኑ መጥተዋል። የክንደ ብርቶችን የፋኖ ምት መቋቋም ያልቻለ ያገዛዙ የሌሎነት ግብሩ መለያ የሆነው ዛሬም እንደ ሁሌ የጥፋት ድግስ የታላቁን የአማራ ሕዝብ መከራ ቀጥሎበት ውሏል። የታላቁ ጉና ክፍለ ጦር ሰብሳቢ የሆነው የአርበኛ ወንዷንተ አሰፋ መካነ ኢየሱስ ከተማ ቀበሌ 02 ሙሉ ቤቱን ለሁለተኛ ጊዜ አቃጥለውታል። ከዚህ በፊት እስቴ ወረዳ ለበት ቀበሌ ሙሉ የቤተሰቦቹን ንብረት ማውድመውበታል። አንዳቤት ወረዳ በጠላት የተዘረፉ የአርሶ አደሮች መሳሪያም ጎሹ ሞላ፣ ጸጋ መለሰ፣ ጋሽ ብርሃን ዋለ፣ አሰፋ ገደፋው፣ ካሴ የተባሉ እንደዚሁ በአገዛዙ ክላሻቸው የተወሰደባቸው ናቸው። ከዚህ በተጨማሪ ጌታቸው ለገሰ ከእሸት ቆላ ሙቀጭ አማኑኤል ቀበሌም፣ ተስፋ ፈረደ ከጉልት ቀበሌም፣ ቻሌ እውነቴም ከጉልት፣ ፍቅሬ ምረቱ ከጉልት ቀበሌም እንደዚሁም አበበ ዳኛው ከአንዳቤት ወረዳ መካነ ስላሴ፣ ጌታቸው ንጉሴ ከመካነ ስላሴ፣ ደሴ እሱ ባለው እዚሁ ቀበሌዎች እንደዚሁ የተለያዩ ምንሽር ቺቺና ክላሽ በአገዛዙ የተዘረፈባቸው ናቸው። ከዚህ ባሻገር ደሴ እሱ ባለው 6 ጠገራ ብር እንዲሁም የ6 ነጋዴዎች ብር ቀምተውም ብዙ ገንዘብ ስለ መውሰዳቸው ለማወቅ ተችሏል። በተጨማሪም ሰፊው የተባለ ሌባ መጣያ አካባቢ አንድ በሬ 7 በግና ፍየል የቤተ ክርስቲያን ደረሰኝ በሙሉ ቀምተው ስለመቀዳዳቸውና ስለመዝረፋቸውም ሰምቷል። የማህበረሰቡን ሃይማኖት፣ ባህልና ሴት በማናቅና በማቃለል ቤተ ማርያም ቤተ ክርስቲያን የጽጌ ዝክር የሚጠጣውን ህዝብ ማባረረው የሚጠጡትን ጠጥተው የተረፈውን ደፍተው ሄደዋል። ሌላው በዚሁ በአንዳቤት ወረዳ ቸር ያበበ 2 በሬ 6 በግ እንግዳው ምናሉ ሙሉ የቤት እቃውን አውድመውበታል። በቅሎ ፍለጋ ቀበሌ ካሳ ሻግሬ ወፍ ጫሜ ቀበሌ 5 የቀንድ ከብቶች 7 በጎች ተወስደውባቸዋል። በተመሳሳይ በፋርጣ ወረዳ ሐሙስ ወንዝ አካባቢ ከገበሬ የተወሰደ መሳሪያ 13 ክላሽ 3 ቁመህ ጠብቀኝ ሲሆን ገበሬው በሬውን እየሸጠ ያስቀመጠውን ብር ስልክ በቁጥር ለመግለጽ የሚያስቸግር ልብስ ማርቀቤ ሳይቀር ወስደዋል። ሌላውን በመስበር በመድፋት ህዝባችን እንዳልሆነ አድርገውታል ነው ያለው። ፋርጣ ወረዳ ሐሙስ ወንዝ ቀጠና ልዩ ቦታው መደብ ጉብዳ፣ አይባ፣ ኒባ፣ ቡሮም፣ ቃንጦና ሽክራ ደርበሲና በሚባሉ ቀበሌዎች የአብይ አሽከሮች ህዝባችን ታይቶና ተሰምቶ የማይታወቅ ድርጊት በህዝባችን ላይ አድርሰዋል። የ70 እና 80 ዓመት አዛውንት ሳይቀር አሰቃይተዋል። የ6 ዓመት ህፃን ሳይቀር በግፍ አንገላተዋል። አይነ ስውራኖችን ደብድበዋል። ሴቶች ህፃናቶችን ምላሳቸውን በጉጠት በመያዝ ላስቲክ እያቃጠሉ ሰውነታቸው ላይ ያንጠባጠቡ ያልተደረገ ግፍ የለም።
ሌላውንም በፋርጣ ወረዳ አጣ ሲፈጥራ ቀበሌ ተመስገን ሰንደቁ ሙሉ ቤቱ የተቃጠለበት ሲሆን አስረስ መርሻ እንዳርጌ ቀበሌ ሙሉ የሱቅ ሀብት የተዘረፈበት ነጋዴ ነው። በስማዳ ወረዳ ብሬሙጬ የተባለ ግለሰብ አንድ ቢያጆ እንጨት 5 ኩንታል ጤፍ ጸደዩ የታዳጊ ከተማ ሙሉ ቤቱ የወደመበት ሲሆን ዘውዴ ጌትነት ደግሞ 10 ካሳ ጠርሙስ 46 ዚንጎ ቆርቆሮና ሙሉ የቤት ቁሳቁስ በሙሉ የተወሰደባት ናት። ሌላውና የወረደው ተግባሩ ደግሞ ከገበሬ የወሰዳቸውን መሳሪያዎች ከፋኖ የተማረኩ መሳሪያዎች በማለት የሐሰት ዶክመንተሪ ለመስራት አቅዶ እየተንቀሳቀሰ መሆኑም በቂ መረጃ ደርሶናል ሲል የጉና ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ፋኖ መምህር ያሬድ ገደፋው ለዓለም አቀፍ ፋኖ ሚዲያ ያጋራው መረጃ ያሳያል። ውድ አድማጭ ተመልካቾቻችን ተመልሰናል። አሁንም መረጃችን እንደቀጠለ ነው። ወደ ሌሎች የግንባር አውደ ውጊያ ዜናዎቻችን ተሸጋግረናል። ሸዋ ሻለቃው የጣለች ደፈጣ ጥቃት የጠላት 104ኛ አየር ወለድ ቃኝ ጦርን ሙሉ በሙሉ ደምስሷል። ጸረ አማራ አገዛዙ ወንበር አስጠባቂ አየር ወለድ ኮማንዶ ከይፋትና ጥሙጋ አውራጃ ከደብረ ሲና ከተማ ከደብረ ብርሃንና ከጣርማበር በመነሳት ከሌሊቱ 10 ሰዓት ጀምሮ ወደ መዘዞ ለዘረፋ የተንቀሳቀሰው የጠላት 104ኛ አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ጀግናው ራምቦ ክፍለ ጦር መለያ ወይም በልበላ በተባለ ቦታ ላይ የክፍለ ጦር ሁለተኛ ነበልባል ሻለቃ ደፈጣ በመያዝ በጠላት ላይ ባደረሱት ድንገተኛ ጥቃት የ104ኛ አየር ወለድ ክፍለ ጦር ቃኝ አራዊት ሰራዊት ሙሉ በሙሉ ተደምስሷል። በሌላኛው ግንባር ከመንዝና ግሽ አውራጃ ከሞላሌ ከተማ የተነሳው የአየር ወለድ ኮማንዶ በተመሳሳይ ወደ መለያና ወደ ባሽ ከተማ የተንቀሳቀሰ ሲሆን ጀግኖች የራምቦ ክፍለ ጦር ሶስተኛ ማንበርግ ሻለቃ ከጨፍጫፊው አራዊት ሰራዊት ጋር አስጨራሽ ውጊያ እያደረገች ትገኛለች። ወደ መዘዞ ለማቅናት በመጣው የወራሪው አየር ወለድ የጠላት ኃይልና ወደ ባሽ ለማቅናት በተንቀሳቀሰው የጠላት ኃይል በሁለቱም ግንባር የአርበኞች ፋኖ ጦር በውጊያው እየተሳተፈ ይገኛል። ውጊያው ይህ ዜና እስከተጠናቀረበት አመሻሽ 10 ሰዓት ተኩል ድረስ እንደቀጠለ ነው። በሸዋ ጠቅላይ ግዛት እዝ በየአውራጃው ጠንካራ ምት እያስተናገደ የሚገኘው አየር ወለድ የስርዓቱ አሽከር አርማ ብተናም ሚሊሻም ስርዓቱን በመክዳት ፋኖን እየተቀላቀለ ሲሆን ዛሬም በመርሐቤቴ አውራጃ ከሚዳ አገዛዙን የከዱ የሚሊሻ አባላት ለአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ሶስተኛ ቀስተ ነብር ሻለቃ እጅ ሰጥቷል ብሏል። የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያ ባደረሰ መረጃ መሰረት የንግድ ባንክ ዲጂታል መታወቂያና ያበቁት ብድር ማስመለስ እንቅስቃሴን በተመለከተ የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ ጥብቅ ማስጠንቀቂያ ሰጠ። አረመኔው አገዛዝ በፈጠረው የህዝባችን ደካማ ጎን ስም በድጋሜ ተቋማዊ ጅምላ ግድያ ወይም ጄኖሳይድ እንዲፈጸም አንፈቅድም ብሏል። የቴዎድሮስ እዝ የአማራ ህዝብ እያደረገ ያለው ትግል ሁለንተናዊ የህልውና ትግል ነው። ሁለንተናዊ የህልውና ትግል ላይ ነው ስንል በህይወት ከመኖርና ካለመኖር የህልውና ፈተና በተጨማሪ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ፣ ባህላዊና አቻ ነፍስያዎቹም የህልውና ፈተና ውስጥ ወድቀዋል ማለታችን ነው። ህዝባችን የደረሰበት የኢኮኖሚያዊ ህልውና ፈተና ከእጅ ወዳፍ አገዛዛዊ አኗኗር ዘይቤው ተስፈንጥሮ በልኩ ይለማባቸውና ነገውን ታሳቢ ያደረገ የኢኮኖሚ ቋት ይፈጥርባቸው ዘንድ የሚያስችሉት ደጁ ላይ ያሉ ጸጋዎቹን ሆነ ተብለው እንዳያዘምንም እንዳይጠቀምም በተሰራ ስርዓት ውልድ የፖሊሲ ትግበራ ነው። ከዚህ የኢኮኖሚ ስብራት ሊያወጡት የሚገባቸው አንድም በእያንዳንዱ ህዝባችን ቅሪት፣ ሁለትም በህዝባችን ባድማ ላይ የተቋቋሙ የኢኮኖሚ ተቋማት ማፈጣጠራቸው አገዛዛዊ በመሆናቸውና ዓላማቸውም የአገዛዙ ስትራቴጂ ግብ ማሳካት እንደመሆኑ መጠን የአማራ ህዝብ የአገዛዙ ህገ መንግስታዊ ጠላት ተደርጎ የተሳለ ስትራቴጂካሊ እንዲጠፋ እየተደረገ ያለ ህዝብ በመሆኑ እስካሁን በኢትዮጵያ ምድር ላይ የተቋቋሙ የኢኮኖሚ ተቋማት ሁሉ አገዛዙ የእኛኑ የሚያጠፋበትን ስልት በአስቻይነት ሲደግፍ የኖሩ የአገዛዙ ማስፈጸሚያ በትሮች ሆነው ኖረዋል ብለን እናምናለን። ከነዚህ የኢኮኖሚ ተቋማት መካከልም የኢትዮጵያ ንግድ ባንክና የአማራ ብድርና ቁጠባ ተቋም አብቁተ ወይም ጸደይ ባንክ ይገኙበታል። እንደ ፋኖ እነዚህ ተቋማት ያገዛዙ የእጅ ስራዎችና የእቅዱ ማስፈጸሚያዎች እንደሆኑ ብናምንም እስካሁን በምናደርግ ህልና ተጋድሎ ውስጥ የትግላችን ዋና ተተኳሪ ጠላት ራሱ አገዛዙ ነው ብለን ስለምናምን የእነዚህን ተቋማት ከአብዮቱ ያፈነገጠ እንቅስቃሴ ከመታገስ ልዩ ስነ ምግባርን የተላበሰ ጥበቃና ከለላ እያደረግን የቆየን መሆኑ ራሳቸው ተቋማቱና ዓለም አቀፉ ማህበረሰብ ይኸው ምስክሮች ናቸው። ይሁን እንጂ በስም የጠቀስናቸው ሁለቱ የኢኮኖሚ ተቋማት እንዲሁም ሌሎች ባንኮች በዚህ ሳምንት አንደኛ የኢትዮጵያ ንግድ ባንክ ዲጂታል መታወቂያ ለያዘ ባንኩ ደንበኛ መሆን ስለማይችል ሁላችሁም ወደ ዲጂታል መታወቂያ ሲስተም መግባት አለባችሁ በሚል አገዛዙን በስሙ ደብቆ በይፋ ያገዛዙ እኩይና የቀጣይ መጨፍጨፊያ ዓላማ ለማስፈጸም በእንቅስቃሴ ላይ እንዳለ ከተቋሙ የቀኝ አባሎቻችን ለማወቅ ችለናል። አበቁተ ወይም ጸደይ ባንክ ህዝባችን ከዚህ በፊት የወሰዳችሁትን ብድር አለና መልሱ በማለት በአረመኔው አብይ አህመድ ከማምረት ታግዶ 3 ዓመት የሞላውና በድሮን በመድፍና ታንክ መካከል ያመረተውን ሆነ ተብሎ በቡድን መሳሪያ የተቃጠለበት ቤተሰቡን ያጎርስ ያለብሰው አጥቶ ቆዝሞ የሚገኘውን ህዝባችን ተጨማሪ ሰቀቀን ይዞ በየደጁ ለመዞር በዝግጅት ላይ እንዳለ ከውስጥ አርበኞቻችን ወይም ቀኜ ለመረዳት ችለናል። በመሆኑም የኢትዮጵያ ንግድ ባንክ መሆን አብቁተ ወይም ጸደይ ባንክ እንዲሁም ይህን ድርጅት ለመፈጸም በእንቅስቃሴ ላይ ያላቸው መሰል የኢኮኖሚ ተቋማትና ሁሉም ባንኮች ከዚህ ድርጅታቸው በአስቸኳይ እንድትታቀቡ እያሳሰብን በተዋረድ ለምትገኙ አመራሮቻችንም ይህንን ድርጅት
ማስፈጸም ፈጽሞ የተከለከለ መሆኑን ገልጻለን። መላው ህዝባችን ከእንዲህ አይነት እንቅስቃሴ ራሱን እንዲጠብቅ በዚሁ አጋጣሚ ማሳሰብ እንወዳለን። ሁሉም ባንኮችና የኢኮኖሚ ተቋማት ከዛሬ ጀምሮ ከዚህ ድርጊታቸው የማትታቀቡ ከሆነ ማንኛውም ተቋማዊ እርምጃ ለመውሰድ የምንገደድ መሆኑን በጥብቅ እናሳስባለን ብለዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ባወጣው ጥብቅ መልእክት። ወደ ሌሎች መረጃዎቻችን እንሸጋግራለን። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና በትላንትናው ዕለት በርካታ ጀብዶዎችን ፈጽሟል። ከነዚህ መካከልም በተለያዩ ግንባሮች ያደረጋቸው አውደ ግንባሮች በድል የታጀቡ ነበሩ። የዋሲል ክፍለ ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ ጠላትን ክፉኛ በመምታት ድል ተጎናጽፏል። ከትላንት በስቲያ ህዳር 4 ቀን 2018 ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 10 ተኩል በተደረገው ወደ ውጊያ የምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር 3ኛ ንስር ሻለቃ ድል ቀንቶታል። በአርበኛ እንድሪስ ሲማም የሚመራውና በወረኢሉ ለገሄዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው ዋሲል ክፍለ ጦር ክንፍ የሆነው 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ከሬ በሚባል አካባቢ የሰሜን ምስራቅ ዕዝ 801ኛ ኮር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መምታት የቻሉ ሲሆን 6 ወታደሮች ወዲያውኑ ሲሞቱ ቀሪዎቹ ለሕክምና ወደ ጤና ተቋማት ተጭኖ ተወስደዋል። ጠላት አስክሬንና ቁስለኛ ጭኖ ወደ ወረኢሉ ከተማ ሲፈረጥጥ በከባድ መሳሪያ አርሶ አደሮች የደረሰ ሰብል አቃጥሏል። ከዚህ ውጭም በወገን በኩል የደረሰ ምንም አይነት ጉዳት የለም። በየጊዜው ከየቦታው ኃይል በማሰባሰብ ወደ ዋሲል ክፍለ ጦር የጦር ሰፈር በመግባት የክፍለ ጦሩን ሰራዊት ለመደምሰስ፣ ለማቁሰል፣ ለመማረክና ለመበተን ሙከራ ያደረገው የጠላት ኃይል በየሄደበት ያላሰበው የገጠመው የሽንፈት ጽዋን እየቀመሰ አባላቱንም እየገበረ እየተመለሰ ነው። ከትላንት በስቲያው ባሻገር ባለፉት ቀናት ዋሲል ክፍለ ጦር በሰራቸው ኦፕሬሽኖች በቀይ አፈር፣ በሽላፋፍ፣ በዘርቃሚ አቦልድና እዝግባ ቀጠናዎች የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። ከዚህ ባሻገር የደጋው መብረቅ ኮር አሃዶችን በጥምረት ጋሸና ከተማ በመግባት ያገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጽፏል። የአፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ሴድ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ የጠላት ሰራዊትን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ታህሳስ 5 2018 ዓ.ም ከሰዓት በኋላ በተደረገው የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖቹ ጋሸና መሃል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ የነበረ የጠላት ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊቱና ካድሬዎቹ ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ ማድረስ ተችሏል። በትላንትናው ዕለትም በጋሸና የሚገኙ አምቡላንሶች የብርሃኑ ጁላ ወታደር አስክሬንና ቁስለኛ በማጋዝ ወደ አቅራቢያ ሆስፒታል እያስገቡ ውለዋል። የፋሽስቱ ሰራዊት በከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቃዎች የጠላት ሰራዊትን ወደ መብራት ኃይል እንዲያፈገፍግ አድርገውት አምሽተዋል። በርካታ ጉዳት የደረሰበት የብርሃኑ ጁላ ሰራዊት መድፍና ዙ 23 በግዴለሽነት እያስወነጨፈ የተለመደ ንጹሐንን የመበቀል ተግባሩንም አጠናክሮ ቀጥሎበታል። ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ ለዕለቱ ወደ እናንተ ለማድረስ ያጠናቀርናቸው አበይት መረጃዎቹ እስካሁን የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ መረጃዎቹን ስላደመጣችሁ እጅግ አድርጌ አመሰግናለሁ። እንዳለ ቢክስ ነበርኩ። በነገው የመረጃ መርሃ ግብር ዳግም እንገናኛለን። እስከዚያው ድረስ በያላችሁበት በቸር ቆዩን።